ስልኩን ከአባቱ እጅ ተቀበለና ስልኩን ከፈተለት። አንድ ጥሪ ያደረገ። በዛኛው ጥግ ያነሳው ሰው አቤት ብሎ የአቶ እስካንዳርን ስም ሲጠራ እስካንዳር አለመሆኑን ሲያይ ካርታል አንተ ነህ እንዴ? እንዴት ነህ ወዳጄ አለው። አዎ እኔ ነኝ። እባክህ የተኮሰብን የተባለው ሰው ያለ ሁኔታ እስቲ አሳየን። ቀጥታ ወደ ትልልቅ ኮንቴነሮች ስልኩን ቪዲዮ ኮሉን ይዞ ሄደ። ሁለት ኮንቴነሮችን ከፍቶ በውስጡ ብዙ ሰዎች ታጭቀዋል። በጣም እነዚህ ሰዎች ማፊያዎች ናቸው። እንግዲህ የሰዎች ዝውውርም ያደርጋሉ ማለት ነው። ከዛ ለአባትየው አሳየው። አባትየው ይህንን ሲያይ ምን እያደረጋችሁ ነው ያላችሁት? ምንድነው ይሄ? ወንጀል ነው እያለ አባትየው ሲቆጣ፣ አየህ አንተ ያልከው ሰው እዚህ ውስጥ ነው ያለው። ይህንን የማድረግ ኃይል የለውም። ምንድነው እያልክ ያለኸው? አዎ እነሱ እዚህ ናቸው። ታዲያ ምንድነው የሰራችሁት? ለምንድነው እነዚህን ያገታችኋቸው? እሱን ተወውና አሁን አባቴ ወደ ዋናው እንመለስ ብሎ ያኛውን ሰውዬ በስልኩ ጫፍ ያለውን አመስግነው ልጁ ዘጋው። ከዛ ይሄ ራሱ የተመታው ሰው መልካም ሰው ይመስል ነበር፣ ግን እሱ ራሱ ማፊያ ነው ከአባቱና ከወንድሙ ጋር ማለት ነው። አሁን ሳይ ሰዎች አግተዋል በመኪና በጣም ብዙ ሰው ነው እና እዛ ኮንቴነር ውስጥ ያለው። አባትየው እየተቆጣ ነው። ለምንድን ነው ያገታችኋቸው? እነዚህ እንደዚህ ማድረግ የለባችሁም እያሏቸው ነው። እና በዚህ መሀል ምን አለው? አይ ይሄ እነዚህ እሱ እዚህ ነው ያለው። ስለዚህ ማን ነው እሱ ነው የተኮሰብህ ያለው? ባርባሮስ ነው። ባርባሮስ ማለት ደግሞ አማቻቸው ነው። አማቻቸው ሽማግሌው መርከበኛው ከነቦቱ ሳሎናቸው ላይ ገባው ሰውዬ አሳ ይዞ ማለት ነው። እና እሱ ነው። አስገረመን። አሁን የሆነ የተዋሸ ነገር አለ ማለት ነው እያለ አባትየውና ልጅየው የተመካከሩ ነው። እነዚህን ሰዎች አንድ በሏቸው፣ የሆነ ነገር ማድረግ አለባችሁ፣ ካለበለዚያ አይሆንም። አሁን መጀመሪያ የእኛን ጉዳይ እንጨርስ አባቴ እያለ ወደ ላይ እህቱና ነርሷ ወደ ፎቅ ወጡ። ከአንድ ክፍል ህፃኗ ወጥታ አየሽ እኔ ነርስ ነኝ፣ እንዳንቺ ነርስ መሆን እፈልጋለሁ። እስቲ ተመልከቺ፣ አብረን እንጫወት። ይሄ የህክምና መሳሪያ ያለበት ነው፣ በሳጥን ነው። ለምንድን ነው ግን ኮፍያ የሌለሽ? አየሽ እኔ ኮፍያ አለኝ፣ አንቺ ግን ኮፍያ የለሽም ብላ ልጅቷ ወደ ነርሷ ተመለከተች። ከአሁን በኋላ ኮፍያ ማድረግ አይጠበቅብኝም አለቻት። በዚህ መሀል ኩዚም ገባ እየሮጠ። ኩዚ የወንድሜ ልጅ እንዴት ነህ? እንኳን ደህና መጣህ አለችው እህት ቼላን። ለእርሷን ደግሞ አያትና አንቺም ደግሞ እንኳን ደህና መጣሽ። እቺ ነርስ ነች፣ አወካት? አጎትህን የምትረዳው ነርስ ነች። እሺ እንኳን በሰላም መጣሽ። በነገራችን ላይ ስላደረግሽው ነገር ሁሉ አመሰግንሻለሁ፣ አጎቴን ስለረዳሽው ሲላት ጊዜ አይ ምንም ማለት አይደለም፣ እኔ ስራዬን የሰራሁት ብላ ነርሷ መለሰችለት። በይ እንቀጥልኛ አለችና ይሄ ከዚህ ቀጥሎ ወደዚህ ተከታይኝ፣ ይሄ ያንቺ ክፍል ነው። ከወንድሜ ቀጥሎ ወንድሜ እዚህ ጋር አለ፣ እዚህ ደግሞ አሉ ሰራተኞቹ። ስለዚህ አንቺ እዚህ ጋር ትሆኛለሽ። ይሄኛው ክፍል አየሹ? ይሄኛውን ክፍል ፈጽሞ ልትጠጊው ራሱ አያስፈልግም። ወደዚህ መመልከት ራሱ አትችም አለቻት። እህትየዋ ወደ አንድ ክፍል አስገባቻት። በጣም ወደሚያምርና ቆንጆ ክፍል፣ ልዩ ክፍል ነውና አስገባቻት። እያወራች ነው። ወደ ክፍሉ ልክ እየገቡ እያለ ከክፍሉ እዛ ሆስፒታል ውስጥ ሲረዳት የነበረው ጠባቂ ከክፍሉ እየወጣ ነበር። ይቅርታ ሻንጣሽን ክፍል ውስጥ አስቀምጭልሽ መውጣቴ ነው አላት። ችግር የለውም አለችው። ከዛም አንድ ነገር ስላቶ ካርታል የምታስቢው ምንም ነገር እርዳታ ከፈለግሽ አለው፣ የሰራተኞች ክፍል እታች ነኝ አላት። ጄላ ደስተኛ አይደለችም። ገላመጠችው። ለምንድን ነው እንደዚህ የተናገረው ብላ የድፍረት ንግግር መስሏት ተመለከተችው። ወደ ክፍል ገባች። ስትገባ ሁሉ ከኋላ እያየቻት ነበረ። ሌላ እንደሚመስለኝ አስተያየትሽ ሰራተኛ ወደ ላይኛው ክፍል መምጣት አይችልም መሰለኝ። ለምን ጠየቅሽ? በቃ ጠየቅኩ፣ እንደዚሁ መጠየቅ አልችልም አለቻት። እዛ እኔ ምለው አለቻት ጅላን አልጋው ላይ ቁጭ እያለች እግሯን አጣምራ። ነርሷ ደግሞ እቃዋን እያስተካከለች ነው። ሻንጣዋን ለመክፈት ሙከራ እያደረገች ለመክፈት እኔ ምለው ቆንጆ ነሽ፣ እንደዚህ ታምሪያለሽ፣ ግን ፍቅረኛ የለሽም እንዴ? ምንም ፍቅረኛ የለሽም ብላ ጠየቀቻት።
ነርሷ ልትመልስላት ፈቃደኛ አይደለችም። ዝም ብላ አየቻት። እንግዲህ አንቺ ጥሩና ወይም ደግሞ የሚከታተልሽ ቤተሰብ እናት ወይንም አባትሽ ከጎንሽ ሊሆን ይችላል። ለዛ ነው ተኩራርተሽ እስካሁን ፍቅረኛ ሊያሽው እያለቻት ማውራት ጀመረች። እኔ ወንድሞቼ ከኔ ጋር ናቸው። ሁልጊዜ በወንድሞቼ ተከብቤ ነው ያለሁት። እዚህ ቤት ውስጥ ስኖር አንድ ነገር ልጠይቅሽ፣ ስለ ምግብ ስለምን ልጠይቅሽ እንዴ? እስኪ ምንድነው የምትወጂው? እህቱ የካርታ እህት ዝም ብላ እየቀባጠረች ያለ ነገር ነው የሚመስለኝ። የሆነ ኢንፎርሜሽን ፈልጋ ከነርሷ እና ነርሷ ምንም ፊቷን ልትከፍትላት አልቻለችም። ተረጋግታ እየመለሰችላት ነው። ከዛ የማይሆን ነገር ሲሆን ከአልጋው ላይ ብድግ ብላ እየወጣች እያለ አሁን ፊት ለፊቱ ላይ የጠረጴዛ ሰዓት ተቀምጧል። የጠረጴዛውን ሰዓት ስታየው እቺ ነርስ ከረጅም ጊዜ በፊት የነበረውን ድራማው ሲጀምር እንዳየ ነው ሰዓት ስጠብቅ ነበር። አባቷን 9 ሰዓት ይመጣል ብላ በጣም ስጠብቅ ነበር። 9 ሰዓት ግን የመጣው አባቷ ሳይሆን የአባቷ መርዶ ነበር። እና ሰዓቱን የጠረጴዛ ሰዓቱን ብድግ አርጋ አየችውና በትዝታ ወደ መጀመሪያ ልጅ በነበረችበት ሰዓት የገጠማትን ነገር ማሰብ ጀመረች። እና ያሳዝናል። ያው አባቷ የተገደለባት ሰው ነች ማለት ነውና እቺ እንግዲህ አድጋ ነው ዛሬ ወደ ቤታቸው ተቀላቅላለች። ምን አይነት ሰው እንደሆነች አላወቁም። እሷ ያው ለበቀል ነው ከነሱ ጋር የቀረበችው። እስር ቤትም እንድትመደብ የፈለገችው ያው እስር ቤት ውስጥ ያ ሰው ስለታሰረ አንድ ቀን እንግዲህ ወይ ልትገለው አስባ ሊሆን ይችላል፣ አይታወቅም። ወደፊት ድራማ ውስጥ ነው የምንመለከተው። ግን አሁን ዞሮ በጣም ተጣብቃቸዋለች። ወደ ቤታቸው ገብታለች። አሁን ጭራሽ ቤተሰባቸው ውስጥ ሆናለች እና በጣም በሚገርም ሁኔታ እነሱ አላወቋትም። ንጹህ ነች። ጠባቂው ሲጠየቅ ንጹህ ነች ብለዋል። ያው ማንነቷን ከኋላ ታሪኳን ስሟን ሁሉ ቀይራለች። አዚዜ የነበረችው አሁን መሌክ ነው የምትባለው እና ሊያውቋት አልቻሉም። እሷ አንድ አላማ አላት እንትን ብላለች እና ገብታለች። ከዛ አሁን ወደ ሰገነቱ ወጥታ እየተመለከተች እያለ ትናገራለች። አባትና እናቷን እንትን እያለች እያሰበች። ቀጣዩ ክፍል በጣም ስለሚያሳዝን ነው እና ያየሁት ምንድነው ይሄ ከስር የተፈታው ትንሽ በጣም መጥፎ ሰው ነው። ክፍል ገብቶ ሻንጣዋን ከላይ ወደ ታች ነው የገለበጠው። አልጋው ላይ ገልብጦ ሲያመሰቃቅለው ከፍታ ገባች እና በጣም ተናዳ ምን እያደረግክ ነው ያለው? አንተ ማትረባ ልብሴን ለምንድን ነው የዘረገፍከው? እና በጣም ተቆጥታ እየጮኸችበት ነው። ይሄ የኔ ቤት ነው፣ ሁሉንም ነገር ማድረግ እችላለሁ። አንድ ልብሷን አንስቶ እያሽከረከረ እንድትቀበለው ወደ ራሱ እያስጠጋት ነበር። ይሄ ሰውዬ ጤነኛ አይመስልምና ሁኔታው በጣም ርኩሰት ያለበትና እንዲሁም ደግሞ ምንም የሚፈራው ነገር የለም። ከዛ ምንድን ነው እኔ ቃይ ተፈትሿል እኮ ነው የምልህ። ሰራተኛው ቃይን ፈትሾታል። አንተ ምን እየፈለክ ነው? ምንም ልታገኝ አትችልም ስትለው ይሄ የኔ ቤት ነው አታታጊኝ፣ ስለዚህ የፈለኩትን ማድረግ እችላለሁ ገባሽ ብሎ ሲጠጋት እሷ ወደ ኋላ ስትሸሽ እንደሚመስለኝ 18 ዓመት አለችው። 18 ዓመት? አዎ 18 ዓመት ቀላል ጊዜ አይደለም። እስር ቤት ቆይተሃል። ድጋሚ እስር ቤት መግባት የምትፈልግ አይመስለኝም። እሱ ፍርዴን ጨርሼ ወጥቻለሁ። አሁን ለምንድን ነው የወንዶች ሽንት ቤት የገባሽው ከኔን ተከትለሽ? በዚህ መሀል የሱ ሚስት መታ በሩን በቀስታ ከፍታ እያየቻቸው ነው። ያው እሷ ምንም የምታውቀው ነገር የለም። ሁሉም የየራሳቸውን ሀሳብ ነው የያዙት እዚህ ጋር። እሱ እቺ ልጅ ፈልጋው መስሎት ሰራተኛ ምንድን ነው የወንዶች ሽንት ቤት ተከትለው የገባችው ወዳው መስሎታል። ነርሷ ያው ልትበቀለው የገባችው፣ ያችኛዋ ደግሞ ሚስትየዋ ደግሞ ምንም የምታውቀው ነገር የለም። ከበር ሆና ታያቸዋለች። ሰውየው በጣም እየተጠጋት ነው እና እሷ ራሷን ለመከላከል እየሞከረች ነው እና ሽንት ቤትና እስር ቤት ትመላለሽ ነበረ። ሽንት ቤት ደግሞ ዛሬ ደግሞ ሽንት ቤት ተከትለሽን ገብተሻል። ስለዚህ የምትፈልጊው ነገር ከኔ አለ ማለት ነው ብሎ የወደደችው መስሎት፣ ያው መስኪን ምንድን ነው የሚባለው በኢትዮጵያውያን አንድ ተረት አለ፣ በሬ ካራጁ ይውላል የሚባል እና እቺ ለበቀል የመጣችን ሴት አላወቃትም። በጣም እየተጠጋት ነው። በዚህ ላይ በመልካም አይደለም ማለት በግድ
የሆነ በቃ በፎርስ የሚያደርገው ነገር ነውና ያው ምንም ነገር ደብቀን ብዙ ነገሮችን ማድረግ እንደምንችል እያስተማሩ ነው። እነዚህ እንግዲህ እነሱ ያወቁት የለም። እሷ ወደ ቤተሰቡ ተጠግታ ገብታለች። ፖሊሱ ብቻ ነው የሚያውቀው። አሁን እቺ ነርስ ምን አለችው? ዛሬ አይደለም ተው እባክህ ከዚህ ሂድ፣ አሁን አይደለም፣ እኔ ጊዜውን አሳውቅሃለሁ ልትለማመጠው ሞከረች፣ ማለት የራሷን ሀሳብ ለማሳካት። ስለዚህ ምንድነው ያላት አማራጭ? በቃ ራሷን ጥርሷን ንክስ እያደረገች ትታያለች። እና ዛሬ ማታ እኔ አገኘሃለሁ የት እንዳለ፣ ስለዚህ እባክህ አሁን ሂድ ከክፍሌ ውጣ ብላ ከክፍሏ እያባረረችው ነው። አሁን የዚችን ነርስ ወሬ አምኖ ከክፍሉ ሲወጣ ሌላ ነገር ገጠመው። አንዲት ቆንጆ ሴት የቤቱ ሰራተኛ የሆነች ተጠጋችው። ባልካን፣ አቶ ባልካን አለችና መጀመሪያ፣ ከዛ አቶ ባልካን ብላ አለችው። አዎ ይሄንን ነገር ድሮ ትወድ ነበር፣ ይኸው አመጣውልህ ብላ የሆነ ነገር በእጇ ይዛለች። እሱ ደግሞ ዝም ብሎ በትዝብት እያያት አያትና ወደ እሷ ተጠጋ። በጣም ያረጀሽ ትመስያለሽ አላትና ከዛ ልጁ እንዴት ነው አላት። ልጁ ዘንድሮ ወታደር ነው፣ ከውትድርና አሁን እንትን ብሎ ይመጣል፣ ኮርሱን ጨርሶ ይመጣል። እንደሚመስለኝ የዚች ሴትዮ የሰራተኛው ልጅ ራሱ ያገባች ሴት ነች። አግብታ ነው እዛ ቤት ውስጥ የምትኖረው። ግን እርግጠኛ እንደሚመስለኝ ከአነጋገሩ፣ ምክንያቱም ልጁ ደህና ነው ወይ ነው ያላት። ልጅሽ ሳይሆን ልጁ ደህና ነው ወይ ማለት ይሄ ልጅ ምናልባትም የእሱ ልጅ ሊሆን ይችላል። እና ይሄ ወንጀለኛ እንግዲህ ከስር የተፈታው በጣም ኃይለኛና መጥፎ ሰው ነው። ከመውጣቱም እየተልከሰከሰ ነው። እንደገና ደግሞ ከ18 ዓመት በፊት ደግሞ ሌላ ታሪክ ይዞ ነው የገባው ማለት ነው። ምክንያቱም ልጁ እንዴት ነው ለምን እሷ ያለችው የመለሰችው መልስ ልጁ እንደሆነ የሚያሳውቅ ይሁን አላቅም። በቅርቡ ከውትድርና ኮርሱን ይዞ ይመጣል። ኮርሱን ይዞ ሲመጣ ደግሞ እጅህን ይስማል አለችው ማለት ነው። ያው እጅህን እንግዲህ የሚስሙት በዛ ሀገር ለክብርና እንደገና ደግሞ የአባታቸውንም እጅ ይስማሉ። አዎ በእጇ የያዘችው ነገር አሁን እየታየ ነው። አንሶላና አልጋ ልብስ ነው። ጥሏት በቆመችበት ጥሏት ሲሄድ እሷ በሀዘኔታ ስሜት ተውጣ ወደ ታች እየተመለከተችው ነው። እሱ ደግሞ ጥሏት ሄዷል። ነርሷ አሁን ክፍሎቹን በተራ እየተመለከተች ቀስ ብላ ወደ ማድ ቤት ደረሰች። ማድ ቤቱ ዝግጅቱ በጣም ደምቋል። ምግብ እንደ ጉድ ይሰራል። መልካም ስራ አለቻቸው። መልካም ስራ። አዎ እናመሰግናለን። የምረዳችሁ ነገር አለ አለቻቸው። አይ ምንም የምትረጂን ነገር የለም። አንቺ ነርስ ነሽ። ስለዚህ ደግሞ ነርስነት ስራሽን ነው እንጂ መስራት ያለብሽ እኛ ጋር እዚህ ጋር መሆን የለብሽም። የምትፈልጊው ነገር ካለ ለመብላት ወይም ለመጠጣት ማንኛውንም ነገር መጠቀም ትችላለሽ። ከዛ ውጪ ያንቺ ስራ እዚህ ማዕድ ቤት ውስጥ አይደለም። አቶ ሁለቱ ስማቸው ይማታብኛል። ባልካን አንዱ ምንድነው ካርታልና ባልካን አቶ ካርታልን መርዳት ነው አለቻቸው። በዚህ መሀል ያቺ እስረኛው የነበረው ሰውዬ ያናገራት ሰራተኛ መጣችና አየቻቸው። ምክንያቱም አብራም እሷም አይታቸዋለች እና በግልምጫ እያየቻት ምን ትሰሪያለሽ እዚህ ያንቺ ስራ የለም፣ አሁን ወደዛ ሄደሽ ሕክምና ማድረግ አለብሽ ብላ በቁጣ ተመለከተቻት። ደስ በማይል አነጋገር ምን ያጠፋሁት ነገር አለ? ተላልፌ የተናገርኩት ወይም ያስቀየምኳችሁ ነገር አለ? እኔም እኮ እንደናንተ ሰራተኛ ነኝ አለቻቸው። ግን ደስተኛዎች የሆኑ አይመስሉም እነዚህ ሰዎች። ምንድነው ጥያቄ ታበዣለሽ? ውዴ ሂጂ ከዚህ፣ እኛ አንፈልግም። ምንም አይነት ጥያቄ አትጠይቂ፣ ከእኛ ጋር መቆየት አይገባሽም ብለው ሁሉም ተባብረው ሰራተኞቹ ሲያባሯት መልካም ጊዜ ብላቸው ወጣች። እቺ ነርስ እውነት ሀሳቧን ታሳካ ይሆን ወይስ ምንድነው የሚከተላት? ከዚህ ቀጥሎ ያለው የእሷ ታሪክ ወዴት ነው የሚያመራው? እና በሚያሳዝን ሁኔታ ነገሮቹ እየተወሳሰቡ ነው። እሷ ለበቀል ብላ ገብታለች፣ ግን ቀላል ቦታ አይደለም የገባችው። አደገኛ ወንጀለኞች ያሉበት ቤት ውስጥ ነው የገባችው። ኢቭን ሰራተኞቹ ጥሩ ፊት የላቸውም። ለማንኛውም እንግዲህ መልካም ጊዜ።